በራስ ላብ ነዋይና መስዋዕትነት እውን የሆነው ከናቶች መቀነት የተፈታው ቋጠሮ ያቆመው የኢትዮጵያውያን ኪስ ያጸናው ታላቁ የኢትዮጵያ ህዳሴ ግድብ ዛሬ ላይ ለመድረስ 14 የፈተና የመውደቅና የመነሳት አመታትን አስቆጥሯል። የብርሃን ጮራን የፈነደቀው አይቻልምን የሰበረው ይህ ግዙፉ የኢትዮጵያውያን አሻራ ዛሬም በመናፈቅ ነው ኢትዮጵያውያን ከተረፋቸው ሳይሆን ከለት ጉርሳቸው ቀንሰው የለገሱት። ህዳሴው ግድብ ከተጀመረበት አንስቶ በአቅሜ የተቻለኝን ሁሉ ሳደርግ ቆይቻለሁ እና ያው ህዳሴው ግድብ ማለት ያው አንድ ልጅ ወልዶ እንደማሳደግ ያክል ነው። ሁላችንም በተስፋ ስንጠብቀው የነበረው ነው ነበረ። አሁን ላለበት ሁኔታ ላይ ደርሷል። በዛ እጅግ ደስተኛ ነኝ። በጣም ከልባችን ነው የተነሳ ነው አገራችን ምክንያት ህይወታችን ስለሆነ ማለት ነው። ህይወታችን ደግሞ ቀልድ የለም። ልጅን በስማቸው ነው የቆረጥኩ እኔ ማለት ከልጆቼ ከራሴ ወደ 7 ምናምን ቆርጫለሁ ማለት ነው። አብካባይ በላይ ምን አለ እኔ በላይ ልጆቼ ያሉ ነው እኔ ድጋፍ ያባይ እነዛ የጉባ ሰንሰለታማ ተራራዎች ስር እንደ ሳት የሚነደው ነበልባል ያልበገራቸው ኢትዮጵያውያን ዕውቀትና አሻራ ያረፈበት የዛሬው ትውልድ የነገዋን ኢትዮጵያ የመነሳት ብስራት ያበሰረበት ግዙፉ ፕሮጀክት ኢትዮጵያውያን ከተባበሩ ታሪክ መስራት እንደሚችሉም ዳግም ያሳዩበትም ነው። እኛ ኢትዮጵያውያኖች የማይደፈረው እንደፍረን ተግባራዊ ያድርገናል። አንድ ሆነ እንደዚህ ማድረሳችን ተባብረን ካደረግና በጣም ትልቅ ማንሸግረው ነገር የለም። ዕውቀት፣ ጉልበት፣ ሀብትና የመምራት ጥበብ ተዳምረው ለፍጻሜ ያበቁት ታላቁ የህዳሴ ግድብ የኢትዮጵያውያን መተባበርና አንድነት የታየበት ኢትዮጵያውያን አሸናፊነታቸውን ያረጋገጡበት መሆኑንም የፖለቲካ ሳይንስ ምሁሩ ሰለሞን ተፈራ ይስማሙበታል። ብዙ ፈተናዎች እንዳሳለፉ ያሳያል። ይሄ ግን ማነሻ ምንድነው ብለ ማየት አስፈላጊ ነው። ከዚህ በፊት ኢትዮጵያ ተፈጥሮ ሀብት ያላት ወደ ሀብት ቀይራ ሀብትን ደግሞ ወደ ጉልበት ቀይራ ያሰራችበት ሂደት የመተባበር ወይም ደግሞ እንችላለን የሚል መንፈስ ብዙ ጊዜ ያልተለመደ ነገር ግን በተለይ በዚህ በህዳሴ ግድብ ላይ ያላትን ተፈጥሮ ሀብት አይቻልም የሚለውን ማድረግ እንደሚችሉ ኢትዮጵያዎች ከተባበሩ ያላትን ተፈጥሮ ሀብቷን ወደ ሀብት ቀይሮ ዜጎቹን ከድህነት ማውጣት እንደሚችሉ በተጨባጭ ያሳዩበት ነው። ይሄን ስኬት ያመጣ የኢትዮጵያ ህዝብ ላይ መውሰድ እንችላለን። ቅድማያቶቻችን የሀገር ሉዓላዊነትን ለማስከበር አድዋ ላይና ካራማራ ላይ ታሪክ እንደሰሩት ሁሉ ያሁኑ ትውልድ ደግሞ የዘመኑን የተፈጥሮ ሀብት የመጠቀም መብትን በላቡና ባንጡራ ሀብቱ የሰራበትም ነው ታላቁ የህዳሴ ግድብ። የጋራ ወልትርክት የኢትዮጵያን አንድነትን የኢትዮጵያን አይቻልም መንፈስን የሰበረበት ታሪካዊ ፕሮጀክት ብዬ ነው የማስበው። ይሄ ብቻ አይደለም። እነዚያት መንፈሶች ብዙ ጊዜ የመተባበር የአንድነት ብዙ ጊዜ የኢትዮጵያን ሉዓላዊ ጥቅም የማስከበር ዳር ድንበር የማስከበር ላይ ኢትዮጵያኖች ከጫፍ እስከ ጫፍ አንድ ቦታ ደማቸው እንደፈሰሰ አጥንታቸው እንደከሰከሰ ይታወቃል። ኢትዮጵያን ለምሳሌ ያደዋ ድል ላይ ማን ነው። ነገር ግን ኢትዮጵያ ያላትን ተፈጥሮ ሀብት ወደዛ የመቀየር ላይ ብዙ ጊዜ የመተባበር እንትን አልነበረም። ስለዚህ ይሄ የህዳሴ ግድብ ቶታሊ የኢትዮጵያን ሉዓላዊ ጥቅም ሊያስከብር የሚችል የኢትዮጵያን ዳር ድንበር ሊያስከብር የሚችል የኢትዮጵያን ከፍታ የሚጨምር ፕሮጀክት ነው። በተለያዩ ጫናዎች የተፈጥሮ ሀብቶቿን ማልማት ጋር ተጣልታ የቆየችው ኢትዮጵያ በህዝብ አንድነትና መተባበር ግን ዛሬ ላይ ህዳሴን ሆና አድርጋለች። ይህም ያደጉ ሀገራት የደረሱበትን ደረጃ የሚያደርሳት የድህነት መውጫዋ መንገድ ስለመሆኑም ነው የፖለቲካ ሳይንስ ምሁሩ የሚናገሩት። ተፈጥሮ ሀብት ብቻ መኖር ደግሞ ምንም ትርጉም የለውም። ያኛ ተፈጥሮ ሀብቱ ወደ ሀብት መቀየር ግዴታ ነው። ለምሳሌ አንድ ነገሮች አሉ ባይዘ በጣም ከድህነት ወጡት። ለምሳሌ ጃፓን ብትወስድ ከዓለም በጣም በተፈጥሮ ሀብት በጣም ደሃ ሀገር ናት ከዓለም ማለት ጃፓን ግን በኢኮኖሚ ያደገች ሀገር ናት። ያቺኛ ተፈጥሮ ሀብቷን ህዝቧ በአንድነት ተሰባስቦ በይቻላል መንፈስ ሰርቶ በቅርብ ጊዜ ውስጥ ከዓለም ቶፕ 10 ውስጥ የገቡት ጃፓኖች አንድ ምስክር ነው። በዚህ ተቃራኒ ደግሞ እንትን መውሰድ እንችላለን። ኮንጎ መውሰድ እንችላለን። ዲሞክራቲክ ሪፐብሊክ ኮንጎ ማለት ነው። ዲሞክራቲክ ሪፐብሊክ ኮንጎ ከጃፓን ተቃራኒ ከዓለም በጣም በተፈጥሮ ሀብት በጣም ሀብታም የሆነች ሀገር ናት። ግን ከዓለም ደግሞ በጣም ደሃ ሀገር ናት። ለምንድን ነው? እዛ ውስጥ ያሉ እዛ ሀገር ያሉ የፖለቲካ መሪዎች ስለማይተባበሩ፣ ፖለቲካ ኤሊቶች ስለማይተባበሩ፣ የተለያየ ጎሳ የተለያየ ማንነት ያላችሁ ህዝቦች ስለማይተባበሩ፣ ስለዚህ የኢትዮጵያኖች ልክ እንደ ጃፓን በቁጭት ያደጉት በአንድነት በመደመር ሐሳቤ ዛሬ ተባብሮ የራሷን ተፈጥሮ ሀብት ተጠቅሞ ለጎረቤት ሀገርም ጭምር
ከፍተኛ ፋይዳ የሚመጣ ፕሮጀክት ታሪካዊ አድዋ ድል የሰሩበት ብዬ ነው የማስበው። ኢትዮጵያ የታላቁ ህዳሴ ግድብን ገንብታ ማሳየቷ ለዓለም አቀፉ ማህበረሰብ ጭምር በተፈጥሮ ሀብት የመጠቀምና የመልማት መብት እንዳለም ያስተማረችበት ነው።